ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። አርሰናል የ19 ዓመቱን የባየር ሊቨርኩሰንና የካሜሩን አጥቂ ክርስቲያን ኮፋኔን በቅርበት እየተከታተሉ ይገኛሉ። የጀርመኑ ክለብ ለተጫዋቹ የክረምት ዝውውር እስከ 60 ሚሊዮን ፓውንድ ይፈልጋል። ኮፋኔ በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በአርሰናል ላይ ባሳየው ብቃት የአርሰናልን የተጫዋች መልማይ ቡድን ቀልብ መሳብ ችሏል። የአርሰናሉ ካፒቴን ማርቲን ኦዴጋርድ የቡድኑን ዋና አሰልጣኝ ሚኬል አርቴታን ያከናወነውን ስራዎችና ያለውን ጠንካራ የስራ ዲሲፕሊን እንዲሁም ያለውን ከፍተኛ የብቃት ደረጃ በማድነቅ ገልጾታል። አርቴታ ባለፉት ጥቂት ዓመታት ከማንቸስተር ሲቲና ሊቨርፑል ጋር እጅግ ከባድ ለሆነ የዋንጫ ፉክክር የቀረበ ቢሆንም አሁን ግን የሰሜን ለንደኑን ክለብ በድጋሚ ወደ እንግሊዝ ኳስ ማማ ላይ እንዲወጣ እየመራ ይገኛል። ይህም ዓመት ስፔናዊ አሰልጣኝ አርሰናልን በድጋሚ ወደ እንግሊዝ እግር ኳስ የበላይነት ለመመለስ የሚያስችለው ትልቁ አጋጣሚ ሆኖ ቀርቧል። የ27 ዓመት ተጫዋች አርቴታ ወደ ፕሪሚየር ሊግ እንዲመጣ ስላደረገው ከፍተኛ ተጽዕኖ የገለጸ ሲሆን ውሳኔው ትክክለኛ መሆኑ በተግባር ለምን እንደተረጋገጠም አጽንኦት ሰጥቶ ተናግሯል። ወደ አርሰናል የገባሁት አንዱና ዋነኛው ምክንያት አርቴታ ነውም ብሏል። ስራው የሚያስደንቅ ሲሆን ከሱም ብዙ ነገሮችን ተምሬያለሁ። አርቴታ ያስቀመጣቸው መስፈርቶች በጣም ከፍተኛ ናቸው። እሱ ሁልጊዜም ከሁሉም ሰው የተሻለውን ነገር ይፈልጋል። በእንቅስቃሴ ውስጥ ያንን የፈጠራ ጥበቤን ጠብቆ መጓዝ ዘወትር ትልቅ ስፍራ የምሰጠው ጉዳይ ነው። በነፃነት መጫወት ደስ ይለኛል። የጨዋታ መነሳሳት ሲመጣልኝ ደግሞ ምርጡን ማንነቴን አሳያለሁ። በእርግጥም ታክቲኮች እጅግ አስፈላጊ ናቸው። ነገር ግን ሁልጊዜም ቢሆን የጨዋታውን ሂደት መረዳትና ትክክለኛው አጋጣሚ ሲፈጠር በውስጣዊ ስሜት መመራት ይኖርብሃል ሲል ኦዴጋርድ ሀሳቡን ሰጥቷል። ቪክቶር ዩኬሬሽ የደስታ አገላለጹን በንግድ ምልክትነት አስመዘገበ። ቪክቶር ዩኬሬሽ ጎል ካስቆጠረ በኋላ የሚያሳየውንና አሁን ላይ የማንነቱ መገለጫ የሆነውን የማስክ ምልክት በንግድ ምልክትነት በይፋ አስመዝግቧል። ይህ ህጋዊ ጥበቃ ማንኛውም ግለሰብ ወይም ድርጅት የዩኬሬሽን የደስታ አገላለጽ በልብሶች፣ በጫማዎች ወይም በማስታወቂያዎች ላይ ያለ ፈቃድ ተጠቅሞ ትርፍ እንዳያገኝ ይከለክላል። ተጫዋቹ በክለብና በሀገር ደረጃ እያሳየ ያለው ብቃት የመጣው ይህ ውሳኔ የግል የንግድ ብራንዱን በዓለም አቀፍ ደረጃ ለማሳደግና ተጠቃሚነቱን ለማረጋገጥ ይረዳዋል። የፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ፉክክር እጅግ ተፋፍሟል። የውድድር ዘመኑ ወደ ማጠቃለያው እየተቃረበ ባለበት በዚህ ሰዓት ዘውዱን ለመጫን የሚገባቸው 3 ታላላቅ ተጫዋቾች ሲለዩ የአርሰናል የጀርባ አጥንት የሆነው ዴክላን ራይስ ሲሆን ለአሸናፊነቱ በዋነኝነት ግምት የተሰጠው ተጫዋች ነው። አርሰናልን በመከላከል ረገድ ጠንካራ እንዲሆን ከማድረጉም በላይ በማጥቃት ረገድም ትልቅ ሚና እየተጫወተ ይገኛል። አርሰናል ባደረጋቸው 30 ጨዋታዎች 14 ጊዜ ግብ ሳይቆጠርበት እንዲወጣ ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት በሊጉ እጅግ የተሟላ ብቃት ያለው አማካኝ ተብሎም ይታመናል። በሁለተኝነት የታጨው የማንቸስተር ዩናይትዱ የፈጠራ ሞተር የሆነው ብሩኖ ፈርናንዴስ ሲሆን ብሩኖ ማንቸስተር ዩናይትድን ብቻውን እየተሸከመ ይገኛል። በቅርቡ ባሳየው አስደናቂ የፈጠራ ብቃት አሸናፊ የመሆን እድሉ በከፍተኛ ሁኔታ ጨምሯል። 16 የግብ ኳሶችን አመቻችቶ ያቀበለ ሲሆን በቴሪ ሄንሪና በኬቪን ዲ ብሩይን ተይዞ የነበረውን የ20 የግብ አሲስት ሪከርድ ለመስበር ተቃርቧል። በሶስተኛ ደረጃ ለዚህ ሽልማት የታጨው የማንቸስተር ሲቲው የግብ ማሽን ኤርሊንግ ሃላንድ ነው። አንዳንዶች ቀዝቃዛ ዓመት አሳልፏል ቢሉም ቁጥሮቹ ግን አሁንም ገዳይ አግቢ መሆኑን ያሳያሉ። ለሊጉ ከፍተኛ ግብ አግቢነት ጎልደን ቡት ዋነኛው ተፎካካሪ ነው። በ29 ጨዋታዎች 22 ግቦችን ያስቆጠረ ሲሆን ከዚህ በተጨማሪ በዚህ የውድድር ዘመን 7 የግብ ኳሶችን አመቻችቶ በማቀበል የጨዋታው ዘይቤውን ማሻሻሉን አሳይቷል። ማንቸስተር ዩናይትድ የቤኔፊካውን የግራ ተከላካይ ሳሙኤል ዳህልን በክረምቱ የዝውውር መስኮት ለማስፈረም ኢላማው አድርጎታል። ዩናይትድ በዚህ የውድድር ዘመን ተጫዋቹን ከ10 ጊዜ በላይ በስካውቶች ከተመለከተ በኋላ በተጫዋቹ ብቃትና በተለያዩ ቦታዎች ላይ መጫወት መቻሉ እጅግ ረክቷል። ቤኔፊካዎች ለተጫዋቹ ዝውውር ከ12 ሚሊዮን ዩሮ በላይ ይፈልጋሉ።
ቡካዮ ሳካ ምንም እንኳን በአርሰናል ቆይታው ስኬታማ የሚባል የውድድር ዘመን እያሳለፈ ቢሆንም እንደ ልቡ ደምቆ ግን አልታየም። አርሰናል የታሪክ አዲስ ምዕራፍ ሊከፍት በሚችልበትና የሶስትዮሽ ድል ለማስመዝገብ በሚያደርገው ጉዞ ውስጥ ሳካ እንደ ወትሮው የጨዋታዎች ሁሉ ፈጣሪና ወሳኝ ተጫዋች ሆኖ አልቀጠለም። የክለቡ ኮከብ የመሆን ሸክምና የደጋፊው ከፍተኛ ግምት በላዩ ላይ እንዳለ ሆኖ ይህ ወጣት ካለበት ከፍተኛ ጫና ጋር እየታገለ ውጤታማ መሆን የሚጠይቀውን ስነልቦናዊ ሚዛን በጥንቃቄ ሊቆጣጠረው ይገባል። በተጫዋችነት ዘመኑ ተመሳሳይ የኃላፊነት ጫናዎችንና ፈተናዎችን አሳልፎ የተጋፈጠው ዋይን ሮኒ በወጣት ኮከቦች ላይ የሚጣለውን ከፍተኛ ግምትና የሚጠበቅባቸውን ግዳጅ በሚገባ ይረዳል። ለሜትሮ በሰጠው አስተያየትም እንዲህ ብሏል። በዘንድሮ የውድድር ዘመን በቡካዮ ሳካ ላይ ያለው ጫና ከምንጊዜውም በላይ አይሏል። በተለይ የመሃል ሜዳው ሞተር ማርቲን ኦዲጋርድ በጉዳት በራቀበት ወቅት ሳካ ቡድኑን በአምበልነት እየመራ መጓዙ የኃላፊነቱን ክብደት እጥፍ ጨምሮበታል። በዚህ የውድድር ዘመን መጠነኛ የአቋም መውረድ ቢታይበትም እሱ ግን አሁንም ድንቅ ተጫዋች ነው። በወጣትነቱ በክለብና በሀገር ደረጃ በርካታ ጨዋታዎችን በማከናወን ትልቅ ልምድ አካብቷል። ሁላችንም እንደምናውቀው ሳካ ገና አውጥቶ ያልጨረሰውና ከዚህ በላይ ሊያሳየን የሚችለው ብዙ አስደናቂ ብቃት አለው ሲል ገልጾታል። ክቡራን የሀሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ድረስ ሸር አድርጉት። ቸር ተመኘን።